ነው ያደግኩት። ቆይ እኔስ ማን ነኝ? እናቴስ ማን ናት? አባቴስ ማን ነው እያልኩኝ እድሜ ልኬን ሳለቅስ ነው ያደግኩት። እያንዳንዷን ቀን እያለቀስኩና እየተሸማቀቅኩ ነበር ያደግኩት። አሁን ላይ ምን እንደሚሰማኝ ታውቃለህ? የሰዎች ጭካኔ። የሰው ልጅ በጣም ጨካኝ ነው። ነፍሱ አይማርም። በተለይ ይድነቃቸውና አድማሱ። አንተም እናንተ ብየውም ጨካኞች ናችሁ። የኔ መፈጠር እንኳን እንደሱ ከቁም ሳትቆጥሩ በብር ተደራደራችሁብኝ። እሺ ዛሬስ በህይወት የመጣችሁት ደግሞ ምን አይነት ንግድ ልነግዱብኝ ነው? ጥሩሽ የሆነ ሁሉ ሆኗል። አሁን ወንድሜ ትፈታልኛለህ ወይስ አትፈታው? ይድነቃችሁ አባቴ እንደሆነ እያወቃችሁ እስኪኑን አባቴ ያለ ኃጢአቱ አሰቃያችሁት። እውነቱን እንዳቅ ስላደረከኝ አመሰግናለሁ። እሺ እኔ እያለሁ ለምንድን ነው ታዲያ ምስኪኑን ዮናታን ወስዶ ማንገላታት ለምን አስፈለገ? አሁን ወደ ቤቴ ስገባ ወንድሜን እቤት ማግኘት ፈልጋለሁ። ሰማኛለህ? ከዚህ በኋላ አጎቴም እናቴም ዘመዶችም ሁላችሁም የፈለጋችሁትን መሆን ትችላላችሁ። ለማንም የሚሳሳ አንጀት የለኝም። ደግሞ ቀላል ሰው አድርገህ እንዳትመለከተኝ። ተረጋጊ ምርቃት። እውነቴን ነው። ወንድምሽን እለቀዋለሁ። ይኸው ከምሬ ቃል እገባልሻለሁ። ዛሬ ላንቺ የደስታ ቀን ነች። ይኸው ሚስጥርሽን የሰማሽባት እኮ እኔ ቤተሰብ ናቸው ሸታሞች። እኔ ሆነ አንተን ተራ የሆነ ድርሰት መስማት አልፈልግም። ሰማኛለህ? ሁላችሁም ሸታሞች ናችሁ። በተረፈ የቀረውን ነገር እንድታውቂ እንድታምኚኝ የእናትሽን አይን አይተሽ መወሰን ያንቺ ፍቃድ ነው። አሁን እናት ተብዬ የት ናት? አዎ አለች፣ እቤት ነች። እሺ ላገኛት ፈልጋለሁ። ደግሞ ናፍቃኝ አይደለም፣ ወደፊት ህሊና እንዳያውቅሴ ስለምፈራ ነው። ጥሩ ሀሳብ ነው ያሰብሽ። እንሂድ። ልክ ነሽ። ምርቃት ተከታታይ ድራማ ክፍል 8 ተለቀቀ። ምርቃት ወይም ሊዲያ አባቷ ማን እንደሆነ አወቀች። እናትና አጎቷንም ለምን እንዳልፈለጓት እስከዛሬ ድረስ አንቺ ድራሻም እየተባለች አንቺ ከቆሻሻ ላይ እየተገኘች ዘረቢስ እየተባለች ተሰደበችበትንም ወቀሰች። እስከዛሬ ለምን አልፈለጋችሁኝም? በገንዘብ ተደራደራችሁብኝ። አሁን ደግሞ ምን አይነት ኡማር ትጫወቱብኝ ይሆን? ወንድሜን ልቀቁልኝ፣ እሱ በዚህ በኔ ጉዳይ ለምን ይሰቃይ ብላለች። ሰላም ውድና የተወደዳችሁ ሹካ መንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ተረፍረፍ ይበልልን እያልን እንደምን ጊዜውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቅንነት ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ወደ ሙሉ ቪዲዮ። ምርቃት ተብላ ይህንን ስም የሰየመላት አጎቷ እንደሆነ ከመወለዷ በፊት እናቷ ልጅ እንዲኖራት መርቃት እንደነበረ ከዛም የተነሳ እሷ ስትወለድ በሁለት ወሯ መርቃት ብሎ አጎቷ እንዳወጣላትና ምክንያቱም በሙሉ አሳውቋታል። ሰላምና ሊዲያ እንግዲህ ያው ውሻና ድመት ናቸው። ሰላም የሚያሳስባት ምንድነው? ሁሌ አባቴን ንብረት ትካፈለኛለች የሚል ስጋት ነው ያላት። አሁን ላይ ደግሞ ወንድማቸውም ታግቷል። ወንድሜን ያሳገዝሽው አንቺ ነሽ ከዛ ሰውዬ ጋር ተመሳጥረሽ፣ ስለዚህ ጠላታችን አንቺ ነሽም ትላታለች ሊዲያና የሰላም በፍጹም እነሱም ያው በሀብት ንብረት የተነሳ ተወርሳለች በሚል በጣም ይጣሏታል። ነገር ግን የሰላም ጥላቻ ደግሞ ይብሳል። እናም ክፍሏ ገብታ ምን እያረግሽ ነው? ስለምንድን ነው የምታወሪው? ከማን ጋር ነው የምታወሪው? ስትላት ሲጀመር ክፍሌ ለምን ገባሽ? ማንስ ግቢ ያለሽ? ለምንስ ገባሽ? እኔ አንቺ ክፍል ገባለሁ ስትላት ከዛ እንዴ ማን ጋር ነው የምታወሪው? ያወራሽውን ሁሉ ሰምቻለሁ፣ ልቀቀው ስትይም ሰምቻለሁ። ወንድሜ አንቺ ነሽ አይደል? እንድትላትም ምላሽ ያልሰጠቻትም። ክፋቱ ምንድነው? ሊዲያ አጎቷ የላከላትን ደብዳቤ መንገድ ላይ ጥለዋለች። ማለት ውጭ ላይ ጥላው እስከዛሬው ሳታነሳው ሰላም አግኝተዋለች። ሰላም ሁሉንም ሚስጥር አውቃለች። አቶ ሰላም አለማየሁ የሊዲያ አጎት እንደሆነ እናትም እንዳላት ቤተሰብ እንዳላት ታውቃለች። አንቺ አትቀድሚኝም ሊዲያ፣ እኔ በፍጹም አንቺ አትቀድሚኝም፣ እኔ ነኝ የምቀድምሽ፣ በፍጹም የአባቴን ንብረት ማትወርሽም እያለች ብቻዋን ታወራለች። ሊዲያም ከዚህ እባክሽ አጨቅጭቅኝ ብላ ጥላት ወጥታ ሄዳለች። አጎቷን ልታገኝ ቦዛው የተባባሉበት ቦታ
አጎቷም ያለባት ቦታ እማትሄድ ከሆነ ወንድሟን እንደማይለቀውና እንደሚያሰቃየው ስለነገራት ከዛም ደግሞ አልሰማም ስትለው ጮክ ብሎ የሚያሳምን ነገር ተናግሮ ነበር እና በቃ ፈርታም ይሁን ሳትፈራ እንግዲህ ወደ ቦታው ለመሄድ ተገዳለች። ወደ ቦታው ስትሄድ ደግሞ የምትሄድበት ቦታ የፈራረሱ ቤቶች የሚያስፈራ ስለነበረ በኪሴ ድንጋይ ሊያዝ እያለች እስከዚህ ድረስ እያሰበች ብቻዋን ሄዳለች። እናም አጎቷም የህግ ባለሙያ ወይም ደግሞ ሌላ ሰው ካስከተለች እንደዚህ አይነት ስሜት ከተሰማው በወንድሟ ላይ እርምጃ እንደሚወስድና ወንድሟን እንደማታገኘው አስጠንቅቆ ደጋግሞ ነግሯት ነበር። እናም ይህንን በማስመልከት ብቻዋን ሄዳለች። መፎከሯንም አተውም ቀላል ሰው አታድርገኝ፣ እኔ ሊዲያ ነኝ፣ እማረገውን አታውቅም እያለችም ታስፈራራው ነበር። ነገር ግን ሁሉን ችሎ አጎትዮ የእናትየቱ ጭቅጫቄ ልጄን ታገኛት ይሆን ወይ ልጄን እናድናት ይሆን ወይ ከነዛ ጭራቆች ልጄን ይጎዱብኛል የሚለው ነገር ስለሚያሳስባት ሁሌም ወንድሟ ላይ ስለምታለቅስበት እንግዲህ አለማየሁ ምንም ችግር የለውም ብሎ ራሱን ለአደጋ አጋልጦ ሊዲያን ለማግኘት ሄዷል። እናም ከዛም ሊዲያ ጋር ከተገናኙ ቦታው ላይ ከመጣች በኋላ ወረቀቱን ሰላም አግኝታ አንብበዋለች። ሁሉንም ሚስጥር አውቃለች። እናም ሊዲያ ከአጎቷ ጋር ሂዳ እዛ ሲያወሩ ለምን ፈለከኝ? ለምንድነው ወንድሜን ልቀቅልኝ፣ እኔ መጥቻለሁ፣ ወንድሜ በዚህ ምን ይመለከተዋል ብትለውም ስለ ማንነትሽ ማወቅ አለብሽ፣ ጥያቄሽን ልመልስልሽ ነው የመጣሁት ብሏታል። እናም አንድ በአንድ ሳያስቀር ነግሯታል። እሷ እንደምትለው ምርቃት ተጥላ ሳይሆን ነገሮች ማስገዳጅ ስለሆኑ በዛ ሁኔታ እንጂ በፍጹም እንዳልጣሏት ደጋግሞ ነግሯታል። እናም እንግዲህ የሷ እናት አልሰማህም፣ ያንተን ቆሽቆልሽ የምሰማበት ጊዜ የለኝም ብላ ልጥላሉት ስትል አባትሽ ይድነቃቸው ነው ብሏታል። እንደዛም ሲላት እንዴት ብላ ተመልሳለች። እናም ይድነቃቸው የገንዘብ ሰው ስለሆነ አቶ አድማሱ እና እሱ በጣም ጓደኛሞች እጅግ በጣም የሚዋደዱ አንድ ላይ የሚሰሩ የስራ ሸሪካዎች ነበሩ። ግን በድርጅቱ ውስጥ አንድ እጅ ብቻ ስለነበር የነበረው የሱን የድርሻውን ከፍ ማድረግ ስለሚፈልግ አቶ ይድነቃቸው ነገሮችን ሁሉ እሱ በሚፈልጋቸው መንገድ ነው የሚያመቻቸው። እናም የሊዲያ እናትና የምርቃት እናትና አቶ ይድነቃቸው ጓደኛሞች እንደነበሩ ማለት ጓደኛ ፍቅረኛሞች ባይሆኑም እሷ መጠጥ ቤት ስለነበራት እዛው አብረው ያድሩ ስለነበረ እንደዚህ አይነት ግንኙነት ነበራቸው። ከዛም ከለታት አንድ ቀን አቶ አድማሱ የሊዲያን እናት ያያትና ይዋደዳሉ። የሊዲያም እናት እሱም ያፈቅራታል፣ እሷም ታፈቅረዋለች። እናም እንግዲህ በተደጋጋሚ መገናኘት ይጀምራሉ፣ አብረውም ያሳልፋሉ። አቶ ይድነቃቸውም እንደዛው እና ከለታት አንድ ቀን ባልታሰበ ጊዜ እርግዝና ሲፈጠር ለዚህም እርግዝናው የሱ እንደሆነ ልጁ ትነግረዋለች። አላሳምነው ቢልም ግን ያቶ ደምሰው እንደሆነና ከሱ ድርሻ ማግኘት እንደምችል አድርጎ ይነግራታል። ከዛም የሊዲያ እናት እሱ እንዳላት እሱ ባላት መንገድ አቶ አድማሱ ጋር ወርታ ጨርሳለች። እናቱ አድማሱም እኛ እኮ ሳናስበው ነው ይሄ ነገር የተፈጠረው፣ እኔ ደግሞ ቤተሰብ አለኝ፣ ልጆች አሉ፣ እንዴት ይሆናል ቢላትም አይ አንተን አግብቼ ካንተ ጋር መኖር ፈልጋለሁ ስትለው ነገሮች አጣብቂ ሲሆኑበት ለአቶ ይድነቃቸው ያማክረዋል። አቶ ይድነቃቸውም ደግሞ ልጅቱን በጉዲፈቻ መውሰድና እናቷን ማስወገድ እንዳለበት አድርጎ ያማክረዋል። አቶ ይድነቃቸው ለሰው ነፍስ ፍጹም አይሳሳም እና በዚህም ተስማምተው እንግዲህ ከለታት አንድ ቀን ልጅቷን ይወስዱና እናቷን ለነፍሰ ገዳዮች አሳልፈው ይሰጣሉ። እንዲሁም አጎቷን አለማየሁ ጣቱን ሰብረው ተንበርክኮ ወድቆ ስለለመነው እሱን ይተዋል። የሊዲያን እናት ደግሞ ሞታለች ብለው ጫካ ይጥሏታል። እና የሊዲያን የምርቃት እናት አሁን በህይወት መኖሯ ማንም አያውቅም። ያላት ሀብት ንብረት ሁሉ ወድሞ እሷም ያልጋ ቁራኛ ሆና ለብዙ ጊዜ አሳልፋለች። በዚህን ጊዜ ነበር እንግዲህ የመንገድ ላይ እንዲያገኛት አድርጎ ስሙንም እሱ እንዲያወጣው አድርጎ አቶ አድማሱ ወስዶ ይሰጣት። አቶ አድማሱ በዚህ ሁኔታ ወስዶ ለባለቤታቸው ሲሰጥ እነሱን መረቃት በሚለው ስም ጸድቆ እንደ ልጆቻቸው እኩል በጉዲፈቻ አደገች። ይህንን ግን የአቶ አድማሱ
ቤተሰብ ሆነ መርቃትም ማናቸውም ማያውቁ እና እንደዚህ ብሎ ሲነግራት በዚህም ባይዋጥላትም ግን ሁላችሁ ጨካኞች ናችሁ፣ አንተም ጨካኝ ነህ፣ እናት ተብዬዋም ሁላችሁም ጨካኞች ናችሁ ብላለች። እና አሁን ወንድሜን ቤት ሲሄድ ማግኘት ፈልጋለሁ፣ ወንድሜን ልቀቅልኝ፣ እሱም እንዲያው ነው የሚሰቃየው ብላለች። እናም ከዛም እንግዲህ እናቷን ማግኘት እንዳለባት እናቷ እያለቀሰች እንደሆነ እናቷ ብዙ እንደተንገላታች ሲነግራትም አሁን እናት ተብዬዋ የት ነው ያለችው ስትል አለች በቤት ናት እንሂድ ሲላት እንዳገኛት እፈልጋለሁ ግን ናፍቃኝ አይደለም በኋላ የህሊና ጸጸት እንዳይሆንብኝ ነው ብላ ለአቶ አለማየሁ መልሳለች። እሺ ብሎ እሱ አሁን ላይ ምንም ብትል እሺ ነው የሚባለው የሚላት ያጠፉሻልን ብሎ ቢላት አሁን ላታምን ስለማትችል ሁሉም ነገር እሺ ይላላት አቶ አለማየሁ በጣም እንደሚወዳትና ስራው እሱ እንደወጣለት ደጋግሞ ነግሯታል። አሁን እናቷን ለማግኘት ወደ አቶ ሰለሞን አቶ አለማየሁ ጋር ወደ ቤት እየሄዱ ይገኛሉ። በዚህ መሃል እነጅነቃቸው እነ ሰላም ያገኟቸው ይሆን ወይስ በሰላም እናቷን ታገኙ የሚለው በቀጣይ ክፍል ስንመጣ ይሆናል። ለዛሬ ነበረ ቆይታ ይመስል ነበር። የቆይ መላ በላይ ዘለቀ 8ኛ ክፍለ